እኔ አሁን ምን መሰለ አሁን ከወር በላይ ተናግሬያለሁ ስለ ቤታዬ ወይስ አልተናገርኩም? እንደዚህ አትበይ። እኔን መስደብ ትችያለሽ፣ እኔን መስደብ ይቻላል። ፓስተር ግን አትበይ። ደጋግሜ ተናግሬያለሁ። ህዝቡ ስላለ እኮ ነው። አሁን ችግሩ ምን መሰለ እኔ ጋር የሆነች ፖለቲካ ተናደውብኛል። የትኛው ፖለቲካውም እንደምታውቀው በአማራው ከሄድ ፖለቲካውም ክርስትናውም አንድ ሆኗል። በአሁኑ ሰዓት የሚናደዱት በዛ ነው እንጂ ምንም የተለየ ነገር ተፈጥሮ አይደለም። ምንም የተለየ በሁለቱ አምኛለሁ። በሶስተኛዋ ግን በሁሉም ይቅርታ አልጠየቅኩም ማለት እንደ ቀልድ ይያዝልኝ። የዮናስ እንደ ምር ይያዝ፣ የኔ ግን እንደ ቀልድ ነው። ጫማ ብላ በለው የጫማ ቆዳ ዮኒ አንድ ነገር ተናግሬ ልውረድ። አንድ ነገር ልንገር። ይኸውልህ እኔ እናቴ ማማም ሺዝ ኤዲ ኦልሬዲ ይኸውልህ ተወልደን ባደግንበት ቦታ አሰላ ከተማ ላይ 80ዎቹ ውስጥ አባታችን ከተገደለ በኋላ በህወሓት እናቴ ከእድር በቤተ ክርስቲያን ቄሶች ከእድር ተባረን ከመቀበሪያ ቦታ ተባራ በጌታ ያሉ ቤተሰቦች ናቸው። ከድሮ ሚሽነሪዎች ናቸው። የኔ ቤተሰቦች ቄሶች ናቸው። ገብተዋል። መቀበሪያ እስክናጣ ከሀገር ተሰዳ ማዘር መውጫዋ ከይዙ ሁሉ የቤተ ክርስቲያን መቀበሪያ ቦታ እስክናጣ ድረስ ይህን ታሪክ ዓለም ያውቀዋል። ብዙ መጽሐፍ ተጽፏል ስለ አባቴም ገብተዋል። በእንደዚህ አይነት መንገድ የተሰደድን ሰዎች ሁሉ ነን እኛ። በኦርቶዶክስ ቤተክርስቲያን ቄሶች ከእድር አባሯት መቀበሪያ እስክናጣ ምንም አይነት ለቅሶ ቢደርስ ሀዘን ቢደርስ ቤታቸው አትድረሱ ሁሉ ተብሎ የአደባባይ ሚስጥር ነው ማውራ። ልክ ደግ እዚህ ጋር መጥተው ሲጫወቱና ሁሉ ጨዋ ልክ ኦርቶዶክስ በጣም እግዚአብሔርን የሚፈሩ ምናምን አድርገው ሲያወሩ ያሳፍራል። የኔ ፋሚሊዎች እንዳለ ፕሮቴስታንቶች ናቸው እና ይህን ያህል ተሰደናልኛ። ጅቦዬ እንደው ሌላው ቢቀር ሆዴ አሁን ስለ ኦርቶዶክስ ያወራል። እንደው በጌታ ሆዴ ያው አሁን ምን መሰለህ ዮናስ ሽቧል ጋር ያወራል ስለ ኦርቶዶክስ። ሁለት ሎት ያርጎ ሲጋራ እያጨሰ ያወራል ስለ ኦርቶዶክስ። ሆዴ አንተም ይሁዳብ ቆይ አንተም ይሁዳብም የሰራችሁት ልክ አይደለም። ማወግዛለሁ። አይተኛል እሱ ቤት ስድቡ ልክ ነው አይደለም። እኔ ስድብ ልክ አይደለም። በምንም መልኩ ስድብ ከእሱን ተጠይፌ ነበር እኔ የበነጠጥኩት። አሁን ደግሞ ፓስተር አብዲሳም የተናገረው ልክ አይደለም። ኦርቶዶክስ አንድን አግለውን ምናምን ኦርቶዶክስማ አሁንም መናፍቅ እያለች ያያዘ ልደታን አምጣ መናፍቅ እያለ እስካሁን ቪዲዮ ይሰራል። የተናገረው በቤተሰቡ ላይ አይደል? ኦርቶዶክስ እንደ አንድ ቤተሰብ። እሺ አሁን ማወቅ የምፈልገው በአንተና በዮዳብ ያለውን ነው። አሁን ሁለታችሁ ላይ ሪፖርት አይደለም። ቆይ የኦርቶዶክስ አባቶች የሚሉትን ጅቦዬ ላሰማሽ። አንቺ እኔ እኮ እምነት ላይ ብዙ አይደለም። ኖ ይብራብኝ። እኔ እምነት አለኝ። አሁን እኔ እና በዮዳብ ቤት መጣ አንዴ ጠበቀኝ። ና ጅቦ ና፣ የት አባ ነው የምትሄደው? ና ተመለስ ጅቦ። እኔ እውነት ነው የምናገረው። ስድብ ተሰደብን አይደል የምትሉት? ኦኬ አንደርስታንድ። ስድብ ልክ አይደለም። ስድብን ልክ ነው ብዬ ሰፖርት አላረግም። ግን አዲስ ናግባ አለ። አሁን ጨርሳል። ና ላስገባ እስክጨርስ ብዬ ነው። አዲስ ታይምስ ና እንድትገባ ፈልጌ ነው። አዲስ ታይምስ ላክልኝ። ስድብ ማንጋ ነው አንደግፈውም ብለኛል አይደለ? ና እስቲ ና፣ ስድቡን አንደግፍም ብለሃል። አዲስ ታይምስ ና ብራዘር ና፣ እኔ ላስገባ። ና እንዴ ስድብ አትደግፍም አይደለ? ና እስቲ ና ወንድማችን። ለምን ይሸሻል? አዳምጣችኋለሁ ነው ያልከው። መሸሸት የለበትም። አዲስ ታይምስ ና። ይኸው ስድብ አትደግፍም አይደል? ምን ይሉታል ይሄ? አንድ ተራ ሰው ያልተማረ ምንም የማያውቅ ሰው ስለመቤታችን ቢለፈልፍ አይደንቀንም። ቁርጥ አባታቸው ሰይጣንን ይመስላሉ። ሳይ ጥቃትም ተከፈተብን። ይሄ ሃይማኖት ስህተት ነው ተብሎ መናፍቃን በር ተከፍቶላቸው በጀት ተመድቦላቸው ሁሉ ነገር እየተደረገላቸው ዘመቻ ተካሄደ። እንደውም የጣዖት አምልኮ ኦፊሻሊ ፖለቲካ ድጋፍ ማለት የጣዖት አምልኮ ጴንጤ መሆን የጣዖት አምልኮ ነው። እንግዲህ ጴንጤ ቸርች ብትገቡ ምንም አይነት ነገር የለም። ጣዖት አይመለክም። ማንም ያውቃል።
ሀብታሙ ናግባና እናውራ። ስለጠየቀኝ ስድብ ልክ አይደለም ስላልከኝ ከገዛ አባቶች ነው ማሳይ። ስድብ ከአባቶች ነው ማሳይ። የዲያብሎስ ልጆች፣ የግብር ልጆቹ፣ የአሪዎስ ወንድም፣ የመቅዶኒዎስ ታናሽ፣ የንስጥሮስ አበጋዝ፣ አንተ የናቡከደነጾር መልእክተኛ፣ የሰዶም ነጋሪት መቺ፣ አንተ ሰዶማዊ፣ አንተ የገሞራ ልጅ። ፓስተሩን ራሱን ተሻለ ብትሉት መድኃኒት ውጭ ተሽሎኛል። ኢየሱስን ውጣ ነው እንዲሁ እኮ አይደረስ እኮ ድንቁርና እንዲህ አድርጎ ቤት ይሰራል። ጥበብ ቤቷን እንደሰራች ድንቁርና ቤቷን የሰራችባቸው ሰዎች እኮ ናቸው እነዚህ። የዚህ ዘመን መናፍቃን እግዚአብሔር ሲረዳ መሀይሞች መሆናቸው። የመናፍቅ ጸሎት የእንስሳ ነው። የመናፍቅ ጸሎት የእንስሳ ነው። መሰረት የለውም። ሚስተር ዮናታን አፍንጫ የራሱ መዓዛ የለው። አፍንጫ የሚያሸት ሜዳ ያለ ቆሻሻ ነው የሚያሸት። ምክንያቱም አፍንጫ ራሱ መዓዛ ስለሌለው ነው። አፍንጫ ናቸው እነሱ። የራሳቸው መዓዛ የላቸውም። የቅዱሳን መዓዛ የላቸውም። ይሄ ስለዚህ ናና ገለጻ አድርግ እንጂ ቀደም ዮኒ ማኛ ተሳደበ አይደላል እንዴ ያልከው? ና ግባ እስቲ ናና ቻሌንጅ አድርገኝ። መደበቅ አያስፈልግም። አዲስ ከማን ይሄን ምን ትለዋለህ? የነሱ ስድብ ምርቃት ነው አይደለ? ስድብ አይሳደብም። ኦርቶዶክስ አባቶች ነው የሚሰድቡት። እኔ እንኳን ጴንጤ ኮንክ ገና 8 ወሬ እና ቻሌንጅ አድርጌ ቻሌንጅ አድርግ። ስድብ በብዛት ያለው እናንተ ጋር ነው። አታስመስሉ። ዛሬ መስለ መታችሁ ኦርቶዶክስ ተነካብኝ ምናምን የተናገርኩት ስህተት ነው። በደንብ ስህተት ነው። ስህተት አለው በደንብ። እንደናንተ ግን ተሳዳቢ ጴንጤን በዓለም ላይ የለም። ጴንጤን የሚያዋርድ እናንተ ጋር የተፈቀደ ላይሰንስ አለ። ላይሰንስ ደንቆሮ ነው የምትሉ፣ መሀይም ነው የምትሉ፣ ሆዳሞች ነው የምትሉት። የማትሉት ነገር የለም። አባቶች ነው እንደዚህ የሚሉት። እንደዚህ ብላችሁ እየተሳደባችሁ ዮኒ ማኛ ተብሎ ግን ሲጨፈርበት ስታዩ በጣም ነው የሚገርመው። በጣም ልታፍሩ ነው የሚገባው። እንዴ ብዙ ጉዳይ አለ ያልወጣ አመጣላችኋለሁ። ስህተት ነው የምትናገሩት እናንተ በየጊዜው። ፓስተር ሳትል እኔም መስደብ መብት ነው፣ እንደፈለግ አልከለከልኩም። ፓስተርን ግን ተዉት። ምክንያቱም እናንተ ቤት ሌላ ቁስል አለ። ሚካኤልን ተሳደበ ይላል እንዴ? ምን ነው እናንተ? የእግዚአብሔር መልአክ እንዴት ነው የሚሰደበው? እናንተ ግን ልብሳ ለብሳችሁ አዘንጣችሁ ሚኒስከርት አድርጋችሁ ታሳያላችሁ። ሚካኤል የምታመጣው ሚኒስከርት ያደረገ ነው። የእናንተ ነው ማወራ። የእግዚአብሔር ሊቀ መልአክ ሚካኤል እንደዛ አይለብስም። እኔን ከጠየቀኝ አይለብስም፣ እንደዛ አይለብስም። አንተ ታለብሰዋል። ቅዱስ ገብርኤል እንደዛ አይደለም፣ አንተ ግን ታደርገዋል። ለምንድን ነው እኔ ጋር የቱን ነው የሰደብኩት? ተክለ ሃይማኖት ምንም አይደለም ለኔ። ምንም ለአንተ ሊሆን ይችላል፣ ጽፈኸዋል። የተክለ ሃይማኖት ተቅማጥ ከኢየሱስ ክርስቶስ ደም ጋር እኩል የተቆጠረ ነው፣ ያድናል ተብሎ ተሽዩበክ። ምንድን ነው የምትናደደው? ምንድን ነው የምታብደው? ምን ስለተደረገ? አዎ አባትን በዛ ኖቲስ አላረኩም። ንዴት ላይ ነበርኩኝ። ንዴት ላይ ፊልተር ሳላረግ እኮ ወንጌል ባናቱ ይተከል ብያለሁ። በማተናድጄ ኦርቶዶክስ በሚሰድበኝ ተናድጄ። ጴንጤ ሰድቦኝ ነው እንዴ እንደዛ ያልኩት? ጴንጤ ተናግሮኝ ነው እንዴ? ጴንጤ ክፉ ነገሬም ብሎኝ ነው እንዴ? በፍጹም አላለኝም። ጴንጤ አንድ ቃል አልተናገረኝም። ጴንጤ እንዴ ራሴን አስከብራለሁ ብዬ መጣሁት እኮ። በየቀኑ ቅጥቀጣው በዝቶብኝ ነው። እኔም እኮ እችላለሁ፣ ትቼው እንጂ እችላለሁ እኮ። ስለዚህ አሁንም አትዋሹ። ውሸት አያድንም አያጸድቅምም። አትዋሹ። የሌላውን ካከበራችሁ ማንም አይነካችሁ፣ ማንም አይነካችሁም። የሌላውን ግን የማክበር እንትን የላችሁ። ለምን 10 ዓመት እነ ወንጌላዊ ኤርሚያስ ሲናገሩ ለምን አላበዳችሁ? ይቺን አጋጣሚ ተጠቅሞ ዮኒ ማኛ ሙስሊሞችን ጠይቄያለሁ። ጥያቄው በጣም ያናደዳቸው። የመጀመሪያ ጥያቄ የነበረው ኢየሱስ ክርስቶስ እኔ ከሁላችሁም አብልጣችሁ ውደዱኝ ያለው ሞቶ ተነስቶ ድል አድርጓል፣ ህይወት ሰጥቶኛል። ለምንድን ነው ነብዩ መሐመድ ከሁሉም አብልጣችሁ እኔን ውደዱኝ ያለ? ህይወት አይሰጣችሁም ነብዩ መሐመድ ነው ጥያቄ። አሁን ስጠይቃቸው አይናደዱም። በዛ ጊዜ ተናደዋል። በዛ ጊዜ የጠየቃቸው የደፈራቸው ቀና ብሎ ያያቸው አልነበረም። አሁን ግን ስጠይቅ ይመልሱልኛል። አይችልም። ነብዩ መሐመድ ህይወት አይሰጥም። ህይወት የሚሰጠው አላህ ብለው ነው የሚናገሩት። ስለዚህ ህይወት የሚሰጠው አላህ ከሆነ
የመጨረሻው ነቢይ ስለሆንኩኝ ከሁሉም አብልጣችሁ ከነፍሳችሁ አብልጣችሁ ውደዱኝ ማለት አምልኩኝ ማለት ኖ ዩ ካንት አትችልም። ምክንያቱም የሚያድንህ እንጂ ህይወትን የምትሰጠው ከነፍስ በላይ ልትወደው የምትችለው የሚያድንህን እንጂ መልእክተኛን አይደለም። አሁን ይሰማሉ ሙስሊሞች አይናደዱም በዚህ ጉዳይ። አየህ የመጀመሪያውን አይስ ብሬክ ያደረኩት እኔ ነኝ ኖቺው። ስለዚህ ኢትዮጵያ ላይ የማይነኩ ነገሮችን ነክቼ ሰው እንዲነጋገርበት የማደርገው እኔ ነኝ ኖባዲ ኤልስ። እውነቱን ስናገር ትናደዳል። አዲስ ነው ለእናንተ ፈሪዎች ናችሁ። ፍራቻ ደግሞ ፈጣሪን ፍራ እንጂ ሰው ፍራ የሚል የለም። አሁንም የምትናደዱ በዛ ነው። ጴንጤ እውነት ኢትዮጵያ ላይ አልተሰደደም። ጴንጤ እስካሁን ድረስ አይሰደብም። የጴንጤ ፓስተር ተከብሮ ያውቃል፣ ተከብሮ ያውቃል። እናንተ የምትወዱት ፓስተር ቸሬ የሚባለውን ብቻ ነው። እና አቤል ጀበና ሙሉ ጴንጤን ሲሰድብ ይውላል። አቤል ጀበና ይወደዳል። ፓስተር ቸሬ ሲያሽቋልጥ ይውላል። ምንም ሰበካ የለውም፣ ወንጌል የለውም። ቃል እንኳን የመጽሐፍ ቅዱስ ቃል እንኳን አይጠቅስም። አመቻምቾ መኖር የሚፈልግ እንጂ ትክክለኛ ወንጌል ተናጋሪ አይደለም። ፓስተር ቸርነት አይደለም፣ ሆኖም አያውቅም። ሲያመቻመች የሚውል እንዳይቀየሙት አድርጎ የሚሰብክ ነው። ተቀየመኝ እንደፈለግ። እኔ የማምነው ኢየሱስን ነው። አንተ በፈለግከው መን አትመን አልልህም። እውነቱን ስናገር ግን አትናደድ። እኩል መጽሐፍ ቅዱስ ይዘን አንተ የምትሄደው መጽሐፍ ቅዱሱን ትገፈትረውና ሌላ ውስጥ ነው የምትገባው። ለዛ ነው የተናደዳችሁት። ለምን ብዙ ሰው እንደሄደባችሁ ብዙ ሰው ጥያቄ እንደሚጠይቅ ከገድላት ለመጀመሪያ ጊዜ ዮኒ ማኛ ጴንጤ ከሆነ በኋላ ነው የመጀመሪያ የገድል መጽሐፍ የተዘረዘው የተወገዘው። ለመጀመሪያ ጊዜ በኢትዮጵያ ኦርቶዶክስ ተዋህዶ ታሪክ ለመጀመሪያ ጊዜ ዮናስ ከጠነጠጠ በኋላ ነው የገድል መጽሐፍ የተሰረዘው። ለመጀመሪያ ጊዜ ነቨር ቢ። ገና ይቀጥላል። ለምንድን ነው የሚቀጥለው? ህዝቡ እኔ እንዲህ በባዶ እንዲሞት አልፈልግም። ወንጌልን ሳያቅ ማለፋስ ያንብብ መጽሐፍ ቅዱስ። ከዛ የፈለገውን ይመን። ያንን ነው የምልህ። አሁንም ቻሌንጅ አድርገኝ ና። ተሳዳቢዎቹ እነሱ ናቸው ወይስ አይደሉም? ጥለን የወጣው ና ቻሌንጅ አድርገኝ ብሮ። እንደዚህ የሚሳደቡት የአንተ አባቶች ናቸው። ደንቆሮ እያለ ሙሉ ጴንጤን ነው ማወራ። ሙሉ ጴንጤን እኔ ሰውነት ጥዬን የተናገርኩት ሙሉ ጴንጤን ደንቆሮ እያለ መሀይም፣ ጣዖት አምላኪ፣ ቆሻሻ ከአፍንጫ የእንትን የሚል ቆሻሾች ናችሁ እያሉ ነው የሚሳደቡት የአንተ አባቶች። ስለ እኔ ማውራት ምንም ሞራል የላችሁም። ጌታን ነው ማለት ምንም አይነት ሞራል የላችሁም። ስለዚህ አብዲ አንተ ጋር የደረሰው ምንም የሆነው በየጊዜ ያለውን ነገር እስቲ ዘግበኝ እንዴ። በየጊዜው ምን አሁን በጣም የሚያሳዝን እኮ ነው። ምን አለ መሰለህ፣ ግን ያው እኛ የምንኖረው እንደ እግዚአብሔር ቃል ነው። መቼም ጴንጤ ስትሆን መቼም ወደ ጌታ ስትመጣ የምትኖረው በእግዚአብሔር ቃል ነው። የጥበብ መጀመሪያው እግዚአብሔርን መፍራት ነው የሚለው። እግዚአብሔርን ነው የምንፈራው። ስለ ካህናትና ስለ ሰዎች ስናወራ ኢየሱስን ክርስቶስን ሲሰቅሉ የነበሩ ክርስቶስን ሲወነጅሉ የነበሩ ከሐዋርያቶች ጋር ቁጭ ብሎ ጠላ ይጠጣል ከአመንዝራ ጋር ይቀመጣል ብለው የተቹት የነበሩት ካህናቶች ናቸው። እኔ የምከተለው ካህንን አይደለም ክርስቶስን ነው። በቃ ህይወትም መንገድም እኔ ነኝ ይላል እኮ። ወዲያ ወዲህ ብለን የምናመቻቸው አንድም ነገር የለንም። አንድ ነገር ልንገር፣ እኔ እዚህ ምድር ላይ የምሰብከው ቤተክርስቲያንን አይደለም፣ ወንጌል ነው የምሰብከው። ካቶሊክን አይደለም፣ ኦርቶዶክስን ድርጅትን አይደለም የምሰብከው። የሚያድነው ክርስቶስ ብቻ ነው። ነፃ የሚያወጣውም እሱ ነው። በህይወቴ ብዙ ታምር አይቻለሁ ዮኒ። ብዙ የታዘብኳቸው ነገሮች አሉ። ሰው ለምን አይኑን ጭፍን አድርጎ እዚህ ጋር እናት ምናምን ብሎ የሚሳደበው እኮ አንገቱ ላይ ግብዳ መስቀል አስቀምጧል። ውስጥ ስትገብተህ ስታየው ለምን ያስፈልጋል? ወንድም እኔን አትጥላኝ። ጌታ ይባርካችሁ። ታች የምትሳድቡ ጌታ ይባርካችሁ። ለምን መሰላችሁ? የሚረግሟችሁን መርቁ ነው የሚለው ቃሉ። አዎ መርቃችኋለሁ። እውነት ፊታችሁን ያብራላችሁ። ኦርቶዶክስን በእንደዚህ አይነት መልኩ አታሳንሱ። እኔ ኦርቶዶክስን ወዳታለሁ። ያደግንበት ሰፈራችን ላይ የኦርቶዶክስ ልጆች ይሄ ነው ለእምነታቸው ለሃይማኖታቸው እምነት የለም። ሃይማኖት ተብሎ ግን በስድብና በመደብደብ በጉልበት የቆየች ሃይማኖት እንደሆነች እነግርሃለሁ። በጉልበተኞች የቆየች፣ በተሳዳቢዎች የቆየች፣ በተደባዳቢዎች የቆየች ናት። ማርያምን አበሻክቷል ትላላችሁ? አታፍሩም እንዴ? ስለ ማርያም ከኔ የበለጠ የሚያውቅ ኦርቶዶክስ ካለ አንገቴ እንሰጣለሁ። ናግባ
ናግባ በደንብ አድርጌ ነው እሷን ላለማጣት በሚል ታማልድ ይሆን ብዬ ተጨናንቄ ለስንት ዘመን ክብሩ ይስፋ እናትና የልጁ እያልኩ ተጨናንቄ እሷን ላለማጣት ብዬ አላጧትም። አሁንም ልጇ አዳኝ ነው። በልጇ ማዳን የማይከፋት ናት እሷ። እናንተ ግን እሱን በመጠየቅ እሷ እየጠየቀችው የሚያደርግ ነው ያደርጋችሁ። ተላላኪ የሱቅ ተላላኪ ነው ኢየሱስ ክርስቶስ። ለእናንተ ተላላኪ ነው። አዳኝነቱ ተረስቷል። ለእሷ የሚላላክ ሕፃን ልጅ ነው እሱ። ምክንያቱም ፒክቸራችሁ ሲታይ ሁልጊዜ ጭንቅላታችሁ ውስጥ ያለው ምንድን ነው? ማርያም በትልቁ እሱ ትንሽ ሆነ። እሱ ትንሽ ሆነ። እሱ ትንሽ እንደሆነ እየተላላከላት እያዘዘችው የሚኖር አባት ተደርጎ ነው የሚደረገው። የተባረከች ናት። መውለዷ ነው ጸጋ የሰጣት። ሌላ ምንም አንጃ ግራንጃ የሌለው የተባረክሽ ነች ተብሎ ንጹህ ጸጋ የተሰጣት ስለወለደችው በሱ ደግሞ አክሊል አላት። ምልጃ ስራው የኢየሱስ ክርስቶስ እንደሆነ ሺህ ቦታ ላይ መጽሐፍ ቅዱስ ይገልጸዋል። ብዙ ቦታ ላይ ከኢየሱስ ውጪ ማንም እንደሌለ ይናገራል። በሰውና በእግዚአብሔር መካከል ያለው እሱ እንደሆነ መጽሐፍ ቅዱስ በየቦታው ይናገራል። እናንተ ግን እሷ ተነካች እያላችሁ ነው ጸበኛ የምትሆኑት። ለምን እንደሆነ ግን ለምንድን ነው መነካት? እኔስ ቦታዋን ክብሯን ያስቀም ማርያምን ተሳደበ ብለው ነው የሚዋሹብኝ እኮ። ቅዱስ ገብርኤልን ሰደበው ዮኒ ማኛ፣ ቅዱስ ሚካኤልን ሰደበው ብላችሁ ነው የምትዋሹት እኮ። ዋሽታችኋል እኮ። እንደ እግዚአብሔር አይወደውም የሚያደርሰውን አለ። በዚህ ነገር ላይ ላመጡት እግዚአብሔር አምላክ በላይ ያመጣል እኮ። ነገ እኮ ፍርድ አለ እኮ። በውሸታችሁ ላይ ብዙ ነገር ይከሰታል እኮ። ዮኒ አንድ ነገር ልንገርህ፣ ባርካቸው እኚህን ሰዎች። እግዚአብሔር ምስክሬ ነው። አንድ ነገር ልንገርህ፣ እንደው እንደ ታናሽ ወንድም ልምከር። ምን መሰለህ፣ እኚህን ሰዎች ባርካቸው። ቅድም ሲጮሁ የነበረው ያሳየህን ቪዲዮ እነሱ እኮ አይደሉም የሚጮሁት፣ መንፈሱ ነው የሚጮኸው። ለምን? አንተ ጋር ያለው ከባድ ነው። አሁን የድሮ መንፈስ አይደለም አንተ ጋር ያለው። እንደዚህ አይነት ስድብ ክርስትና ነው። ለኦርቶዶክስ አስበዋል። የኦርቶዶክስ ወታደሮች እንደዚህ አይነት ስድብ ከተሳደቡ ይሄ መንፈስ ነው። ኦርቶዶክሶችም አይደሉም እነኚህ ሰዎች እኮ ሲጀመር እኮ ኦርቶዶክሶች አይደሉም። ኦርቶዶክስ ተጠለሉ እንጂ ኦርቶዶክስ እንደዚህ እኔ በህይወት ዘመኔም አይቻላቅም። እንደዚህ እናት እንደዚህ ትሁን ይሄ እንደዚህ አይነት መንፈስ ወንድ አይደለም እኮ ኦርቶዶክስ ናት፣ ሴት ናት። እንደዚህ የምትል ፕሮቴስታንት ታመጣለህ? የለም። እንደው በጌታ በኢየሱስ ስም ኧረ የለም። እንደዚህ የምትል ሙስሊም ታመጣለህ? እኔ ጆሮዬን ያመኛል። ድሮ ምንም አይመስለኝም፣ እኛም ተራግጠናል። ድሮ ምንም አይመስለኝም፣ አሁን ጆሮዬን ያመኛል። የሚገርም እናት እንዲት ሁን አባት እንዲት ሁን በጣም ነው የሚቀፈኝ። ኧረ በኢየሱስ እኔ ተሳድቤ አልወድም። የሚገርም እኔ ተሳድቤ የማላውቀው ስድብ ቢኖር የእናት ስድብ። በጣም ለምን መሰለህ? እናትና አባትህን አክብር ይላል። እኔ አሁን የሳትኩት ምንድን ነው ስሜታዊ ሆኜ አቡነ ማትያስን መናገሬ ስህተት ነው። ገባ? በስሜታዊ ሆኜ ልክ ነው ማለት ገባ? እኚህን አባት መናገር አባት ናቸው። አይፎርጋ እውቀት አይደለም ደግሞ እኮ የመለሰ አሁን እውቀት መንፈስ ቅዱስ ከአንተ ጋር አለ። መንፈስ ቅዱስ ከአንተ ጋር ስላለ ይወቅሳል። ይሄ ልክ አይደለም ብሎ ይወቅሳል እኮ። የሚገርም ምንም አይነት ፊሊንግ የሌላቸው ሃይማኖት እንጂ እምነት የሚባል መጽሐፍ ቅዱስ ገልጠው የማያውቁ ሰዎች በሃይማኖት ሲደራደሩና ሲሳደቡ ስታይ እንደዚህ የጽድቅ ስራ የሰሩ ይመስላቸዋል። የጽድቅ ስራ በቃ ጻድቅ ስራ ነው የሰሩት። በቃ በእነሱ ቤት በእውቀት የተሞላ እንግዲህ ኢዮዳብ ሊያቀሳስር ነበር የገባው። ጉዱን ሳወጣበት ደንግጦ ወጣ፣ ደነገጠ። ውሸቱን አያችሁት አይደለ? እንዴት ዋሽቶ በሐሰት ሊመሰክር ሲል አጋለጥኩት። ጅቦን አያችሁት? እኔን ስንት ነገር ሲል የነበረ ይኸው በአንዴ በእውነት ሰውን ተቀይረዋል። በእውነት ይኸው ሙሉ ስድብ ያለው የኦርቶዶክስ ነው። ሰው ሙሉ በስድቡ ብቻ ጥሎ ይወጣል። ጌታን ነው የምለው። ጥሩ አይደለም። ወንጌል ስበኩ። ወንጌል አትሰብኩም፣ በጭራሽ ወንጌል አትሰብኩም። ይህ ሁላ ህዝብ የሚነዳው ስለሚፈቀድለት አስረሽ መቼው ማለት ይፈቀድለታል። ኦርቶዶክስ ነው ወይ ኢትዮጵያ ላይ በሴተኛ ዳሪነት በመጠጥ በምናምን የሚታወቀው? ለስቶክ መጠጥ ቀርቧል። የሆነ የቅዱስ ጊዮርጊስ ቢራ መጠጥ ቀርቧል። የፈለግከውን አንገቴን ሰጣለሁ። የማን እንደሆነ ሰው ያውቀዋል። ይህን ምስኪን ህብረተሰብ በግዕዝ በምናምን እያደነዘዙ
በተለያየ ነገር ከሚመሩት መጽሐፍ ቅዱስ እያስተማሩ ነፃ ያውጡት ህዝቡን። ይሄ ድህነት ራሱ የነሱ ጦስ ነው፣ የነሱ መቀመቅ እርግማን ነው። ገብቷል እንጂ ሀገራችን ምንም አታደለም። ያቺ ለመሬት ያቺ ለማሀገር በነሱ ነው መቀመቅ ውስጥ የገባቸው። አፄ ቴዎድሮስ እኮ ባኖ ነበር በጊዜ እኮ። ይሄ ሁሉ ቄስ ምን ያደርጋል? ውጡልኝ እኮ ነው ያለው። 3 ሰው በቂ ነው አለ። ገብቷል። 21ዱንም ቀን አታርስም ብለህ እኛ ድሮ ገጠር ውስጥ ወፍጮ ቤቶች ነበሩ። ይሆን በ19 አይፈጭም፣ በ12 በሚካኤል በ7 በምን የሚተባለ ወፍጮ ራሱ አይሰራም ነበር። በቃ አሁንም እንደዛ ነው። ገጠር ላይ እንደዛ ነው። በነገራችን በቃ በረከታችንን የህዝብ አሁንም እንጀራ አይጋገርም እኮ ገጠር ውስጥ በ7 በስላሴ ነው፣ በ12 ሚካኤል፣ በ19 ገብርኤል ምናምን እየተባለ እንጀራ አትጋግርም ለምትበላው። ሰንበትን አክብራ ቀድሳት ነው የሚለው መጽሐፍ ቅዱስ። አለቀ። ሰንበትን የሰው ልጅ የሰንበት ጌታ ነው ይላል መጽሐፍ ቅዱስ ሲናገር። አለቀ። ይሄ ነው የሰንበት ጌታ ሰው እንጂ ቀን የሰው ጌታ አይደለም። አደነዘዙት ህዝባችንን። ወንጌል ይሰበክ። የሁሉ ወንጌል የሚሰበክበት ደቡብ ተመልከት እንዴ፣ ግባ እንዴ ና ብራዘር። የሆነ አንድ ነገር ልበል ሀብትሽ መድረኩን ሳይዝ አንድ ነገር ልበል ወንድም አብዲሳ ኦርቶዶክስ ነች ኢትዮጵያ እንደሃና ያደረገችው ነው ያልከው። በጣም ደፋር ነህ አንተ፣ በጣም የዓለም ደፋር ነህ። በኢየሱስ ገልጫ ነብልሃለሁ። ምንድነው መጽሐፍ ቅዱስ የሚለውን ገልጬ ሰርተ ጥረ ግረ ብራ የሚለውን ነገር አስነብብሃለሁ። ከዛ በኋላ ደግሞ መከበር ያለበት ሰንበት እንደሆነ መጽሐፍ ቅዱስ ይናገራል። እሱን ገልጬ አነብልሃለሁ። ስንፍና ነው። በ7 አትረስ ከተባልክ፣ በ12 ካላረስክ፣ በ19 ካላረስክ፣ በ21 ካላረስክ፣ በ27 መድኃኒዓለምን ጠብቀህ ካላረስክ ገበሬው 10 ምናምን ቀን ስራ ይሰራል። በኡራኤል ምኑን ቀረ? በቃ ታዲያ ካላረሰ ገበሬው ደህያል። ሰው ሲሰራ እኮ ነው የሚያልፍለት። እንዴ ማስረጃ አቀርብልሃለሁ። ለሚያስኬ ደሳ እኔ በዴራ እና በኢንፎርሜሽን ነው ማምነው። አሁን ምንም ችግር የለውም፣ አሳይሃለሁ። እሱንም እኔ ጀስት ልስን ቱ ሚ ኢትዮጵያ ውስጥ የሚታረሰው አማራ ክልል ነው። ለምሳሌ ጤፍ፣ የኢትዮጵያ ጤፍ 70% የሚታረሰው አማራ ክልል ነው። ኢትዮጵያን የሚመግበው ጎጃም የቱ ጋር ነው? ሬቱን አሳየኛ በዶክመንት ካርታ። አዳም በዶክመንት እኔ እርሻ አለን አርሻና ባለ የገበሬ ልጅ ነኝ እኔ። አይ ሁሌ እንደዚህ ፐርሰንቴጅ ከፍ አድርጎ ስለሚናገር ስለማውቀው እንዲያሳየኝ ፈልጋለሁ። እኔ ይኸውልህ ዮኒዬ ሌላ ስልክ ከፍቼ ማሳየት እችላለሁ። ኢትዮጵያ ውስጥ ማየት ስለምፈልግ ዮኒ አሁን ዝም ብለህ ደቡብም ያርሳል፣ ኦሮሚያ ክልል አያርስም አላልኩም። ኖ ፐርሰንቴጁ 70% አማራ አያርስም እያልኩ። ጤፍ የሚመረተው አማራ ክልል ነው ወንድሜ። ይኸውልህ ምንጃርና ቦታ ይመረታል አባቴ። ኖ 80% የሚመረተው አማራ ክልል ነው። ጤፍ ከ70 ኤሪ ያልከው አሁን ደግሞ እንደውም 80% ፕላስ ኤሪ ማለት እችላለሁ። የሚመረተው አሳየኛ ዶክመንቱ አዳምጠኛ listen to me brother። የሚመረተው ጎጃምና ምንጃር አካባቢ ሰሜን ሸዋ ነው የሚመረተው ጤፍ ማለት ነው። አዳምጠኝ። የኢትዮጵያን በሙሉ ይሄ ሁሉን የሚሞላው ይሄ የምትረግሙት አይሰራም አያርስም የምትሉት አማራ ኦርቶዶክስ ነው። እናንተ ዝም ብላችሁ ጥላቻን ያለባችሁ ችግርን አያረለ ዶክመንቱን አሳየን ስትባል ስለ ጥላቻ ዶክመንቱን ላሳየህ ፕሩቭ ማድረግ እንችላለን። ኦኬ ዮኒ አንተም እኮ ስልክ አለ አይደል? ጉግል አድርገው። ኖ ዩ ሳይድ ኢት ለምንድን ነው አንተ ላልከው ነው የምጎግልልህ? ለምንድን ነው ዩ ሳይድ ዩ ፋይንድ ጠብቀኝ ምንም ችግር የለውም። ይኸውልህ ኢትዮጵያ ውስጥ ጤፍ የሚመረትበት ቦታ ለምንድን ነው አማራ ያልከው? ግን እኔ ህዝቡ አያርስም ነው የተባለው። ለምን አማራ ካወተፍከው ሄደ? ኖ ያለው ምንድን ነው? ክልል ብዬ ነው ያለው ምን መሰለ? እኛ ገጠር ላይ ወፍጮ ቤት አለን አባቴ። የተለያዩ ገጠሮች ላይ ኦርቶዶክስ እምነት በየበዓላት አድርገው በዛ ጊዜ መጥቶ የሚያስፈጭ የለም፣ በዛ ሰዓት የሚያርስ የለም፣ በነዛ በዓላቶች ቀን አይታረስም ነው ያለው። ለምንድን ነው አማራ ጋር የወሰድከው አንተ? ስላልገባኝ ነው። ኦኬ ምን መሰለ፣ እኔ አብዲሳ የኦሮሞ ፖለቲከኛ እንደሆነ አውቃለሁ። እንደገና ጴንጤ ኦሮሞ ነው ፕላስ ነው ገባ። አሁን ሙስሊም ኦሮሞ ሆነው ኦርቶዶክስን የሚጠሉ አሉ። አብዲሳ ኦርቶዶክስን ከሚጠሉ ጴንጤ እንደገና ጴንጤ ነው እንደገና ደግሞ ኦሮሞ ነው አውቃለሁ። እሱ ኦሮሞነቱ ችግር የለውም። አዳምጠኝ ለስን ለጠይቀ ኦሮሞነቱ ለደፍትበት ወስደ ግድግድ ነው ያለው። አዳምጠኝ ከንግግሩ ነው እኮ ምን ነገር የለም። ኦሮሞነቱ ወንጀል አይደለም፣ ጴንጤነቱም ወንጀል አይደለም። ግን አስተሳሰባል አሁን በጴንጤነት ይኸውልህ ጴንጤዎች ምን ይላሉ መሰል ፓስተሮቹ ሳይቀሩ ለድህነታችን ምክንያት አብይ አህመድም ባይዘወይ ይሄንን ጽፎታል። ለድህነታችን ምክንያት ኦርቶዶክስ ነች ብለው ጽፈዋል። እነዚህ ሰዎች ነውረኞች ናቸው።
ይኸውልህ ኦርቶዶክስ ከድንቁርና ነው ያወጣች። ይሄንን ደግሞ ማን ያለ? ዮናታን ነው። ኦርቶዶክስ ድንቁርናዬን ያጠበችልኝ ብሏል ፓስተር ዮናታን። እኔ አይደለም ያልኩት። ስማ ኦርቶዶክስ ቃላት አንተ የምትናገርበትን ቃላት የቀረጸች ገብቶሃል? የኢትዮጵያን ትምህርት ያቀናች ጎጆ ቤት ሰርታ ሀው ያስጠናች ኢትዮጵያዊነትን ያስተማረች ጨዋነትን ያስተማረች ሀገር መውደድን ብቻ ሳይሆን ለሀገር መሞትንም ያስተማረ አይደል? የኢትዮጵያ ወታደር እስከዛሬ ኢትዮጵያ ዘመናዊት ኢትዮጵያ እንኳን ከተፈጠረች ነው ማለት ነው። የጥንቱን ተወና 80-90% ኦርቶዶክስ ሰዎች ናቸው መሳሪያ ይዘው ዳር ድንበር የሚያስከብሩት እስከዛሬ ድረስ። የኢትዮጵያ ነገስታት ቁጭ ብሎ ነበር የሚያየው እስከዛሬም ድረስ ቁጭ ብሎ ነው የሚያየው። ይሄ ሀቅ ነው። ይኸውልህ ዛሬም ማለት ነው ዛሬም ያለው ኢትዮጵያ ሚሊተሪ ሄደ ብታየው ዲሞግራፊውን ብታየው 70-80% ኦርቶዶክስ ነው መሳሪያ አንስቶ ሀገር የሚጠብቀው። ሌላው ምንድነው? ሆዱን እየሞላ የውሸት እያስመሰለ እየተሳደበ የሚኖር ድሃ እና እንደገና ዳተኛ ነው። ይሄንን ነው የምነግርህ። እና ይሄ ዳተኛ ሆዳደር ደግሞ አፉን ሊከፍት ይፈልጋል። አየህ ኦርቶዶክስን ሊሰድብ ኦርቶዶክስን ሊያጥላላ ሃይማኖት ሊረግም ይመጣል ማለት ነው ሳያቅ። ዓለም ላይ እኮ ግብረ ሰዶም የሚያጋባ ወንድና ወንድ የሚያጋባ ቸርች ያለው ዓለም ላይ ጴንጤ ነው። ዓለም ላይ የምናወራው ወሪዩ ታክን ባው ስለ ጴንጤ የምታወራው ጴንጤነት ዓለም ላይ የነውር ምልክት ነው። ኢትዮጵያ ውስጥም ነውር ሆኗል ኦልሬዲ ገብቷል። ኢትዮጵያ ውስጥ ነውር እየሆነ ነው። እነ ዩቱብ የሚያነብ ኦርቶዶክስ ጥር እንዳይለ እሺ ኢትዮጵያ ኖ ሀቅ ስለማውራት አባት አዳምጠኝ ልነግርህ ነው። ኦርቶዶክስን በምክንያት እናወራለን። አጠር ታደርገውና አዳምጠኝ። በምክንያት ስታወራ እንዳትሰድቡት አደራ እንዳትሰድቡ። ለምንድን ነው የምትሰድበኝ? ቆይ አንዴ አዳምጥ እስቲ ተረጋጋም። እኔ ያልኩት እታች ያሉት ወንድምና እህት ጴንጤዎች ተባረክ እያላችሁ ነው የምትጽፉት። በፍጹም ስድብ አይፈቀድም። እንዳትሰድቡት። ተባረክ በሉት። እሱ ይናገር ሲጨርስ እኔ መልሳለሁ። ጎሄ ሁለት አይነት ወንጌል ነው እንዴ ያላችሁ? አንተ መሳደብ የምትችለው እነሱ ተባረክ የሚሉበት። ሁለታችሁም ተሳደቡ እንጂ አብራችሁ። ምን አይነት ማስመሰል ነው? ምን አይነት ማስመሰል ነው? በጣም ጥሩ። እንደዛ ከሆነ ለምን መሰለህ አባቶች አንተ ተሳዳቢ ናቸው። እነማን አባቶች? እነማን? ይኸው ቁጭ በልና ይዋ ላሳይና ከዛ በኋላ አንተ ትነግረኛለህ። አይሻልም? አንዴ አንተ የምታከብራቸው እንወዳቸዋለን። በጣም የቀረጸች ናት። ምን የምትለው አሁኑኑ ትሰማውና ራስህ ትነግረኛለህ። ከዛ በኋላ አይዞ ይኸውልህ እስኪ እንስማ። አንድ ተራ ሰው ያልተማረ ምንም የማያውቅ ሰው ስለ እመቤታችን ቢለፈልፍ አይደንቀንም። ቁርጥ አባታቸው ሰይጣንን ይመስላሉ። ሳይ ጥቃትም ተከፈተብን። ይሄ ሃይማኖት ስህተት ነው ተብሎ መናፍቃን በር ተከፍቶላቸው በጀት ተመድቦላቸው ሁሉ ነገር እየተደረገላቸው ዘመቻ ተካሄደ። እንደውም የጣዖት አምልኮ ኦፊሻሊ ፖለቲካ ድጋፍ ማግኘት ጀመረ። የጣዖት አምልኮ ስማ የዲያብሎስ ልጆች የግብረ ልጆቹ የአሪዎስ ወንድም የመቅዶኒዎስ ታናሽ የንስጥሮስ አበጋዝ አንተ የናቡከደነጾር መልእክተኛ የሰዶም ነጋሪት መቺ አንተ ሰዶማዊ አንተ የገሞራ ልጅ ፓስተሩን ራሱን ተሻለ ብትሉት መድኃኒት ውጭ ተሽሎኛል። ኢየሱስን ውጣ ነው እንዲሁ እኮ አይደረስኩ ድንቁርና እንዲህ አድርጎ ቤት ይሰራል። ጥበብ ቤቷን እንደሰራች ድንቁርና ቤቷን የዘራችባቸው ሰዎች እኮ ናቸው እነዚህ። የዚህ ዘመን መናፍቃን እግዚአብሔር ሲረዳ መሀይሞች መሆናቸው የመናፍቅ ጸሎት የእንስሳ ነው። እምነት መሰረት የለውም። ተስፋው ምድራዊ ነው። ሚስተር ዮናታን አፍንጫ የራሱ መዓዛ የለው። አፍንጫ እንዲያሸት ሜዳ ያለ ይሄ ግለሰብ ስለሆነ የሚናገረው ችግር የለም። ቀጥል እስቲ እንዴ የሚሉት እስቲ ትንሽ ዘገብ አድርጌ። ኦኬ እንደዚህ አይነት ተመሳሳይ ንግግር ከፓስተሮች ከመጋቢዎች ከእያንዳንዱ ሰብስቤ ላቀርብልህ እችላለሁ። አምጣልኝ። በመጀመሪያ ቆይ ልንገር፣ እኔ የጨዋ ልጅ ስለሆንኩኝ ቆይ ልነግርህ እኮ እኔ የጨዋ ልጅ ስለሆንኩኝ እንደገናም ደግሞ ሞራልም ኢንቴግሪቲም ስላለኝ ይሄን ንግግሮቹን አልደግፍም።
እነዚህ ሰዎች የተናገሩ ንግግር የተሳደቡት በል ንግግር ሳይሆን ስድብ። የኔን ስድብ ካልክ ደንቆሮ፣ መሃይም፣ ሆዳም ማለት ስድብ ነው አይደለም? ኖ አዳምጠኝ። ይሄ ንግግር የእነሱን አትለዋውሰው። እኔን ስድብ ብለኸኛል። ይሄን ማለት ምን ማለት ነው በአንተ ቋንቋ? አዳምጠኝ። ይሄ አነጋገሩ ትክክል እንዳንተ አይደለም የተሳደቡት እነዚህ ሰዎች። ሆዳም ማለት ስድብ አይደለም? ደንቆሮ ማለት ስድብ አይደለም? መሃይም ማለት ስድብ አይደለም? ሆዳም ማለት ለምሳሌ ጥቅመኛ፣ ደንቆሮ ማለት ደንቆሮ ማለት አስተሳሰቡ የወረደ ግን መሃይም ማለት እኮ መሃይም ያላነበበ ያልተማረ ማለት ነው። ግን ማነው መጽሐፍ ቅዱስ የማያነበው? ጴንጤ ነው ኦርቶዶክስ? አዳምጠኝ። ይሄንን ንግግራቸውን በጨዋ ደንብ በፖለቲካል ኮሬክትነስ ወይንም ደግሞ የጨዋ ደንብ በተቃናበት መንገድ ቢናገሩት እመርጣለሁ። አባቶች ስለሆኑ ስተቱ ንግግሩ ስተት ነው ብዬ አምናለሁ። ግን ምን መሰለ ተመሳሳይ ንግግር አሁን እኮ ትናንትና ነው አይደለም? ማን ነው ፓስተር ነኝ ያለው በጋሻው ኦርቶዶክሶች መታረዳቸው ትክክል ነው እኮ ነው ያለው። መታረዳቸው የኔን እንትን ስላቃጠሉብኝ ካሴት ስላቃጠሉብኝ መታረዳቸው የእጃቸውን ያገኙት እኮ ነው ያለው። ገባ? እንደዚህ አይነት ነውረኞችን ሰብስበ አባቶች ደንቆሮች አሉኝ ምናምን ብለ ጀስቲፋይ ማድረግ አችልም። ሁሉም ቦታ እብዶች አሉ። ሁሉም ቦታ ስተት ይነገራል። ስተት ግን እንደኔና እንዳንተ በሰለጠነ ሀገር እንደሚኖር ሰው ስተት ሲኖር አባቶችም ሲሳሳቱ ስተት ነው፣ ጴንጤዎችም ሲሳሳቱ ስተት ነው፣ አክቲቪስትም ሲሳሳት ትክክል አይደለም ማለት ህዝብን ያነጻል፣ ህዝብን ያቀናል፣ ትውልድን ያቀናል ብዬ አስባለሁ። ስለዚህ ኢዮዳብ ተሳድቧልና እኔ መሳደቤ ትክክል ነው አይደለም። ያንተ ጀስቲፊኬሽን አሁን እንደዛ ነው። እኔ የሚናገሩኝ ኢዮዳብ የተሳደበውን አላየሁ። ሁለታችሁም ስድብ ትሳደባላችሁ፣ ሁለታችሁም ብሔር ትሳደባላችሁ፣ ሁለታችሁም ተሳዳቢ ነው። ፕሊዝ ስታፕ ብሪንግ ዋን አትቀባ። አንድ አምጣ። እኔም ማላቅ እንዴ በጌታ በኢየሱስ ሚስቴን ሁላ አይደል የሰደብከው? ኖ ዮኒ አንድ አምጣ። ሚስቴን ሁላ አልሰደብክም አንተ? ይኸውልህ አዳምጠኝ፣ አሁን አዳምጠኝ። ምንድነው አንተ እኔን ተናግሬ ሊሆን ይችላል በግለሰብ አልሰደብም። ሀብታሙ ምን ነው መልአክ ነኝ እያልክ እዚህ ትመጣለህ? እንተዋወቃለን። እኔ ሶሻል ሚዲያ ባላችሁ ሰዎች መልአክ ነኝ። ኦነስትሊ ነው የምነግርህ። እኔ ስድብ እንደናንተ ተሳድቤ አላውቅም። ሃይማኖት ሰድቤ አላውቅም። ብሔር ሰድቤ አላውቅም። ምን መሰለህ አዳምጠኝ። ሃይማኖት ባናቱ ይተከልልሃለሁ። እኔ ለሃይማኖት ክብር የለኝም። ክብር ያለኝ ለእምነት እንጂ ለሃይማኖት አይደለም። ሃይማኖት የግሩፕ ነው። ኢትስ አ ግሩፕ። የሆነ ዱርዬ መጥቶ ሃይማኖተኛ ነኝ ሊል ይችላል። አሁን ቅድም የሚሳደቡት ሰዎች ሃይማኖተኛ ናቸው። እንደዚህ ምን አይነት ጴንጤ ሃይማኖት ነው ታውቃለህ አይደል? አይደለም፣ እምነት ነው። ጴንጤ እምነት ነው። አዎ እምነት ነው ጴንጤ። ለምሳሌ ለምን ብለህ ጠይቀኝ። ጴንጤ ለምን አትረዳም? ልጠይቅ እምነት ነው ያልኩ ምክንያቱ ልንገርህ። ልጠይቅ ቆይ ለአንተ ልጠይቅ። አሁን መሰረተ ክርስቶስ የሚባል ሃይማኖት አለ አይደል? ሃይማኖት ተቋም እምነት ነው ያለው። እምነት ነው መሰረተ ክርስቶስ እምነትማ ይኸውልህ ኢትዮጵያ ውስጥ ያሉ ጴንጤዎች እምነት ነው። ለምን በለኝ። listen to me ዮኒ እኔ ሐሳቤን ልግለጽ እና አንተ መልስ ስጠኝ። ይኸውልህ ኢቫንጀሊካን አሉ አይደለም? እነዚህ እምነታቸው ምንድነው? ፕሮቴስታንቲዝም ነው እምነታቸው። ግን ተቋማቸው ክርስቶስ ነው አይደለም? listen to me ተቋማቸው ምንድነው የሚባለው? ኦርቶዶክስ ሃይማኖት ናት፣ ሙስሊም ሃይማኖት ነው፣ ካቶሊክ ሃይማኖት ነው ላለው። የፕሮቴስታንቶች ምንድነው? ልዘግብ በእምነት ጴንጤ እንደሚገለጽ የምነግርህ በምን መሰለ? ማንም ሰው መጥቶ አንተን አይደንቲፋይ ያደርጋል። እንዴት? ለምሳሌ የሆነ ጫት ይዞ ብታገኘው አንድም ጴንጤ አይደለ እንዴ እንዴት ትቅማለህ ይባላል። እምነት ነው ያለው፣ እምነቱ ነው የሚጠየቀው። ጴንጤ አይደለህ እንዴ እንዴት ትቅማለህ ነው የሚባል። ቢራ አምጣ፣ ቢራ ሲጠጣ ብታየው አንድም ጴንጤ፣ የኢትዮጵያን ነው ማወራ፣ ስለ ኢትዮጵያ እያወራን ስለሆነ ጴንጤ አይደለ እንዴ እንዴት ቢራ ትጠጣለህ? ሺሻ ሲያጨስ ብታየው ጴንጤ አይደለ እንዴ እንዴት ታጨሳለህ ይባላል። እምነት ስለሆነ። ሃይማኖት ቢሆን ኖሮ አይጠየቅም። ለምሳሌ የሙስሊም ልጅን ጫት ሲያደቅ ብታየው አትጠይቀውም። ለምን ጫት አስቅመኝ ነው ምትል። የኦርቶዶክስን ልጅ ሲቀመቅም ብታየውና ብትቀላቀለው ምንም ጣጣ የለውም፣ የሚጠይቅህም የለም። እምነትና ሃይማኖት ይለያል የምልህ ለዛ ነው። ይሄ ነው መልሱ። እምነታችን ነው የለየን። ኦኬ ይኸውልህ አሁን ካራክተር ነው እየነገርከኝ ያለው። ካራክተሩም ያልከው ትክክል አይደለም፣ ወደ ኋላ እመለስበታለሁ። ግን ይኸውልህ አንድ ነገር ልንገር። ጴንጤ ተቋም አለው፣ አንተ የለውም ነው የምትለው። ከተቋምም ካውንስል አለው አሁን ማለት ነው። እንደ ሲኖዶስ ካውንስል አለው። ይሄንን
ጋርቤጅ ነው ብለህ እየጠራኸው ነው። እንግዲህ ጋርቤጅ እንደሆነ እነሱ ይንገሩን። አሁን እንደሱ ደግሞ ይቅርታ እንዳያስጠይቁ ሰብስቦ ይቅርታ እንዳያስጠይቅ ለምን መሰለህ? ሌላው ልንገርህ፣ አንድ የቀረኝ አንድ የረሳኋታለች። ይችን ልጨምርና ልጨርስልህ። አንድ ሰው ወደ ጌታ ሲመጣ እንኳን ወደ ጌታ መጣ ነው የሚባለው በጴንጤ። እንኳን ጌታን ተቀበለ ነው አንድ ልጅ የሚባለው እንጂ ጴንጤን ተቀበለ እንኳን ወደ ጴንጤ ሃይማኖት ተቀላቀልክ የሚባል የለም። ወደ ኦርቶዶክስ ይምጣ እንኳን ወደ ቀጥተኛ ወደ ኦርቶዶክስ እንኳን በሰላም መጣ ነው የሚባለው። በእስላም ብትሄድ እንኳን ወደ ቀጥተኛው ወደ ሙስሊም እንኳን በሰላም መጣ ይባላል። ልክ ጌታን ሲያገኝ ጌታን ተቀበልክ ነው የሚባለው። እምነት ነው ጴንጤ የምልህ ለዛ ነው፣ እምነት እንጂ ሃይማኖት አይደለም። ማንም ሰው በጌታ ሲሆን በጌታ ሆነ ነው እንጂ የምንለው ወደ ጴንጤ መጣ አንልም፣ ወደ ጌታ መጣ ነው የምንለው። ስለዚህ እምነታችን በጌታ ላይ የተመሰረተ ነው። ወዴትም አትሄድ። ጎሄድ አሁን ሚውት አደርጋለሁ። ኦኬ፣ በመጀመሪያ ደረጃ ቴክ ዩ ታይም አም ሂር። ኦኬ፣ በመጀመሪያ ደረጃ ምን መሰለህ ትልቁ ስህተት ማለት ጴንጤ በመልካም ነገር ዓለም ላይ ጴንጤ የሚታወቀው በውሸት ነው፣ በማጭበርበር ነው፣ ገንዘብ በመዝረፍ ነው የሚታወቀው። በሐሰት ነብይ ነኝ ብሎ ራሱን በማካበት ጀት ምንድነው ፕራይቬት ጀት በመግዛት ፍራውሉ ቲቻ በአደባባይ የዋሸው እኮ ጴንጤ ነው። እነዩ ጩፋ በአደባባይ የሰው ኪስ የሚዘርፉት ጴንጤዎች ናቸው። ጴንጤ በዓለም ላይ በውሸት ነው የሚታወቀው። የውሸት ምልክት፣ የማጭበርበር ምልክት ጴንጤ ነው ዓለም ላይ። ይሄ ሀቅ ነው፣ ውሸት አይደለም። ይሄ ሀቅ ነው። እኔ ሚሊየን ዳኪመንት ልሰራልህ እችላለሁ። እና ጴንጤን እንደ ቅዱስ አትየው። ኦርቶዶክስ ፍጹም ነች ቅዱስ ነች እያልኩ አይደለም። እኔ እምነት ባይዘወይ ሁሉም እምነት ግድፈት አለው። ጴንጤም ግድፈት አለው፣ ኦርቶዶክስም ግድፈት አለው፣ ሙስሊምም ግድፈት አለው። ብዙውን የምጠይቀው ጥያቄ አለ በሁሉም ሃይማኖቶች ላይ። ግን አንዱ ሃይማኖት ከአንዱ ሱፒሪየር እንደሆነ የተሻለ እንደሆነ በተለይ ጴንጤ የሚያስጠላኝ ነገር እኛ እናውቃለን፣ እኛ ቅዱስ ነን የሚሉት ፌክ፣ እንደ ጴንጤ አጭበርባሪ፣ እንደ ጴንጤ ውሸታም፣ እንደ ጴንጤ አስመሳይ ዓለም ላይ የለም፣ ዓለም ላይ የለም። ይሄ ካራክተራቸው ነው። ይሄን ደግሞ ምለው እየሰደብኩ አይደለም፣ እየዋሸው አይደለም። በቪዲዮ በማስረጃ ማቅረብ የምችለው ምን አይነት አጭበርባሪ እንደሆኑ፣ ምን አይነት አስመሳይ እንደሆኑ፣ ምን አይነት ጥቅመኛ እንደሆኑ ይሄን ነው ላቀርብልህ እችላለሁ፣ ሀቅ ስለሆነ ማለት ነው። ስለዚህ እኛ እንደዚህ ነን፣ እኛ አንጠጣም፣ አንደኛ አንጠጣም የሚለው አሜሪካ በሙሉ ጴንጤ ነው። 67% ጴንጤ ነው። አይጠጣም እንደ ቢራውን ግጥም አድርጎ ይጠጣል። ስለዚህ ምንድን ነው መሰላችሁ፣ እኛ አሁን እንደዛ በሚለው አንናደድም። አሁን አስመሳይ ነው ጴንጤ አጭበርባሪ ነው አለ። በጣም ጥሩ። እስቲ እዚህ ጋር የሚያጭበረብረውን በደንብ እኔ ለምሳሌ እንደነገርኳችሁ ቢያንስ ጴንጤ ይሰክራል አላለኝም። እግዚአብሔር ይስጠው። ይሰክራል፣ ያጨሳል፣ ይቅማል፣ ወንጌል አያውቅም አላለኝም። ስለዚህ ቢያንስ ወንጌሉን ያውቃል። ትልቁ የጴንጤ መገለጫው ወንጌል እንጂ ማዕተቤን አልበጥስም ብሎ በዚህ ስላረገ ብቻ ያዙ ይልቀቁኝ ብሎ በጉራ የሚደነፋ አይደለም። ወንጌለኛ ነው ወንጌል። ስለዚህ ኢትዮጵያ ላይ እውነት በስርዓት ከታወቀ እስር ቤቱን ማን ነው የሚሞላው? ሲምፕል ዘ እስር ቤቱን ኢትዮጵያ ላይ የሚሞላው ማን ነው? እርግጠኛው እነግርሃለሁ፣ ጴንጤ አይደለም። ከድሮም ነው ማወራ፣ ከድሮም አይደለም። ሌባ ከሆነ በማስረጃ ነው ማወራ። ኢትዮጵያ ላይ በማስረጃ በመዝረፍ ጴንጤው አይደለም እስር ቤቱን የሞላው። ማስረጃ ነው የምናወራው። ሃይማኖተኞች ሃይማኖት አለን የሚሉ ዘራፊዎች ናቸው እንጂ ኢትዮጵያ ላይ በወንጀል ማጅራም መቺ ሰፈር ውስጥ ዘራፊ ሰፈር ውስጥ አጭበርባሪ አላስቀምጥ ያለ ከእናቱ ማህረብ እየሰረቀ የሚቅም የሚያጨስ የሚጠጣ የጴንጤዎቹን አይደለም ማለት ይቻላል፣ ማውራት ይቻላል። በረከቱን ለመውሰድ ፕራይቬት ጀት አለው ጌታ። ለሚያስኪድስ አንተ ሎጂካል ወሬ እናውራ። ናይጄሪያ በማጭበርበር ዓለም ላይ አንደኛ ናቸው። ጴንጤዎች ናቸው አይደሉም? ሙስሊሞች እንዲያው 50 ሺህ ክርስቲያኖችን እንደገደሉ አታውቅም? ኖ በብዛት ነው ማውራል። አሁን ኦኬ አዳምጠኝ። ሀፍ አይደሉም። ኦ ማይ ጋድ ስንት ፐርሰንት ነው ሙስሊም የናይጄሪያ? ሉክ አድርገው አለ ጴንጤ የሚባል በአጠቃላይ ናይጄሪያዊ አጭበርባሪ ነው። ብዛት ሁሉም ማለት አልችልም እኔ ጀነራላይዝ ማድረግ አልፈልግም። ግን ይሄው ልንገርህ፣ ይሄው ጉግል አደረኩት እኮ 47 to 54% ሙስሊም ነው።
47 52 እሺ ክርስቲያን 54 ክርስቲያን ደግሞ ጉግል ላይ እሺ what is the percentage of Christianity in Nigeria? Nigeria is home to a significant Christian population with approximately 51 exactly Yeah. exactly significantly majority ነው ያለ ተረጋጋ ቆይ የሚለው ከ47 እስከ 54 approximate ነው የተናገረችው ሙስሊም አለ 51% ደግሞ ክርስቲያን አለ exactly that's exactly what I say ምስ majority ነው ናይጄሪያ አዳምጠኝ እንደ ናይጄሪያ ዓለም ላይ ባንክ የሚያጭበረብር ፍራድ የሚያደርግ ዓለም ላይ በተለይ ሳይበር በጣም ጥቂት ሰዎች ናቸው እነሱ ኖ እኮ ናይጄሪያ ጴንጤዎች ናቸው እነሱ በብዛት ጴንጤዎች ናቸው ትስቃለህ እንዴ ጴንጤዎች ናቸው አጭበርባሪዎቹ ጴንጤዎች ናቸው ለምን ትክክል ነው አሜሪካን ሀገር እና ቆይ እኛ ኢትዮጵያ እንሂድና ኢትዮጵያ ላይ በማጭበርበር እስር ቤት በመግባት ሰው በመደብደብ ሴት በመድፈር ምን በማለት ማን ነው ማጆሪቲው አሁን ምን አንድ ጊዜ ኢትዮጵያ ነው የምናወራው አይደል እኛ ኢትዮጵያውያን ነን ስለ ኢትዮጵያ ለምንድን ነው የማንጨዋወተው ናይጄሪያ ትላለህ አሜሪካ ትሄዳለህ የት ትሄዳለህ ኢትዮጵያውያንን ስለ ኢትዮጵያውያን ማውራት ለምንድን ነው የከበደ እኔ አልከበደኝም ለምሳሌ እኔ ማየው ሃይማኖቱ ይለ አሜሪካን ሀገር መልካም ከሆነ ናይጄሪያ ሀገር መልካም ይሆናል ኢትዮጵያ መልካም ይሆናል እና ኢትዮጵያ ጴንጤ አይሰርቅም ያለ ማን ነው በመጀመሪያ ደረጃ ጴንጤ አይዋሽም ያለ ማን ነው ማጆሪቲው ስማይ አብዛኛው በወንጀል ላይ በተሳተፈ እስር ቤት የገባ በመስረቅ በተገናኘ ሴት በመድፈር በተገናኘ በመደብደብ በተገናኘ በብዙ ነገር በተገናኘ የሚታሰረው ማን ነው አንድ ነገር ልንገርህ የኢትዮጵያ ውስጥ አዲስ አበባ ላይ ብትሄድ እስከ ቅርብ ጊዜ ድረስ 80% የኢትዮጵያ ኦርቶዶክስ ቤተክርስቲያን አማኝ ነው 80% እስከ ቅርብ ጊዜ ከዛ ማጆሪቲው አዳምጠኝ ልጨርስልህ እስከ ቅርብ ነው ያልከው 80% እስከ ቅርብ ጊዜ ድረስ ይሄ በወያኔ ስታቲስቲክ የተያዘበት ነው የምነግርህ አዳምጠኝ 80% ድረስ ኦርቶዶክስ ነው ከዛ ውስጥ ደግሞ ጳጳስ ቄስ ወይንም ደግሞ አስተማሪ መጋቢ አይደለም ሲሰርቅና ሲደባደብ መታየው ትምህርቱን ያልገባው ሃይማኖቱ ያልገባው ሃይማኖቱን ቢገባው ብዙ ያልተከታተለ ማህተም ያሰረ ሌባ ልታገኝ ትችላለህ ማህተም ያሰረ ተደባዳቢ ልታገኝ ትችላለህ ማህተም ያሰረ ድሩዬ ልታገኝ ትችላለህ ያ ማለት ኦርቶዶክስነት ድሩዬ ነው ብሎ መተርጎም ይሄ አለማወቅነት የሚያሳየው because ከህዝብ መሃል ከብዙ ህዝብ መሃል ጥቂቶች ይሄ እኮ በኢየሱስ ክርስቶስም ጊዜ ነበር ነው አይደል ኢየሱስ ክርስቶስን ከተከተሉት እኮ የካዱት ጴጥሮስ እኮ የክርስቶስን ትምህርት ተምሮ ነው አይደለም ኢየሱስን መጨረሻ ላይ ካደው አይደለም ያልገባው ቀርቶ ማለት ነው ስለዚህ ኦርቶዶክስ የሆኑ ሰዎች ወጣቶች ዱርዬ የሆኑ ታሰሩ ብለ ልክ ኦርቶዶክስን ለማቆሸሽ ስትሄድ ያንተን አለማወቅ ያንተን ወንጌል አለማወቅም ጭምር ነው የሚያሳየው ዮኒ ለምን መሰለ ይሄ ነው ችግር አንተ ምን መሰለ የሆነ የምትለድፋት ነገር ታስቀኝ ምንድነው መለድፈው ይሄ አለማወቅ ነው እንጂ የሚያሳየው አሁን ይኸውልህ ያንተ ኦርቶዶክስ በሙሉ ዘመዶች ይጠሩና ወንዶቹ የማይጠጣ ሰው ስንት % አቃለ ካንተ ዘመዶች የማይጠጣ ሰው እኔ ባይዘው መጀመሪያ ደረጃ ሲምፕል ኩዌስችን ብራዘር የማይጠጣ ሰው ኩዌስችን ምንድነው በኦርቶዶክስ ሆኖ ያንተ ወንድ ዘመዶች ሴቶቹ ላይጠጡ ይችላሉ አይ ሪስፔክት ሴቶቹ ብዙም አይደሉም በወንዶቹ ግን አንተ በምታውቃቸው ሰዎች የማይቀመቅም የሆነ ድግስ ላይ ተገናኝታችሁ ሰርግ ላይ ግራጁዌሽን ላይ ልደት ላይ የማይጠጣ ስንት ታውቃለህ ኦርቶዶክስ ሆኖ ብዙዎቹ ይጠጣሉ ሀቅ ስለሆነ እሺ ግን ልጠይቅ አንድ ነገር ልጠይቅ የኃጢአት ትንቅና ትንሽ አለው ኖ ምን መሰለህ ኖ አይ ላንተ ነው ጠይቀህ ወዴት ነው ሊድ የሚያደርገው የሚጠጣ ሰውና ቆይ የሚጠጣ ሰውና የሚሰርቅ ሰው ልዩነት አለ to some extent ያ ለምን እዚህ መጽሐፍ ቅዱስ ላይ ግለጥና ሳይ ጥሩ እንደዚሁም ብንሄድ ልነግርህ እኮ ነው እንደዚሁ ራሱ ብንሄድ ማለት ነው የሚጠጣ ሰው ምናልባት በራሱ ገንዘብ ይሆናል የሚጠጣው የሚሰርቅ ግን ከኮሚኒቲ ነው ከሌላ ሰው አጉድሎ ነው ስለዚህ የሚሰርቀውን ሰፖርት አላርገው የሚጠጣው የራሱን ከሆነ ቤቱ ላይ ሆኖ እየገለበጠ ቢጠጣ
ከሃይማኖት ጋር አይገናኝም። እሱ አሁን ይሄ ምን መሰለህ፣ እሱ ያንተ ፐርሰፕሽን ወይንም ሎጂካል አርጊውመንት ነው። እኔ ግን መጽሐፍ ቅዱሳዊ ነው ማውራል። መጽሐፍ ቅዱስ ያስቀምጥ የኃጢአት ትንሽና ትልቅ የለውም፣ ሁሉም ኃጢአት እኩል ነው ይላል። ስለዚህ ጴንጤ ይዋሻል፣ ያማል፣ ይማግጣል። ኦርቶዶክስ ደግሞ ሊጠጣ ይችላል። ስለዚህ ሁለቱም ኃጢአት የለም። ኦርቶዶክስ አይማግጥም ነው የምትለው? ነው እኮ ሁሉም ያደርጋሉ። እሱ ነው ማውራል። ስለዚህ ጴንጤ ኃጢአት የማይሰራው ነገር የለም። ጴንጤ በየቀኑ ኃጢአት ይሰራል። ኦርቶዶክስም በየቀኑ ኃጢአት ይሰራል። አንተ እንደሱ ከሆነማ ነገርኩህ እኮ እምነት ነው ጴንጤ ያልኩበት ሪዝን በኢትዮጵያውያን የሆነ ቦታ ጴንጤ ጓደኛን አግኝተህ ቢራ ይዞ ብታገኘው ትደነግጣለህ፣ ሻክ ታደርጋለህ። ዩዱ አላደርግም። ብዙ ጴንጤ ተደብቆ ሲጠጣ ቃለሁ ነው። ከተደበቀ በምን አየው? ተደብቆ ከቸርች ሰዎች ተደብቆ ከእናቱ ከአባቱ ተደብቆ ኮንሰርት ገብቶ ሲጠጣ ብዙ ጴንጤ ያቀልሃለሁ። በምን አየኸው? ከተደበቀ በምን ታየው? ወንድሜ የተደበቀው እኮ ከኔ አይደለም እኮ የተደበቀው ሃይማኖተኛ ከሚመስሉት ሰዎች ነው የተደበቀው እንጂ ከኔ አይደለም። እኔ ማውቀዋለሁ። እኔንማ ስለማውቀው እኮ ነው። እኔ አውቀዋለሁ በደምብ ስለማውቀው። ኦፊሻሊ አሁን ሙስሊም ብትለው አይቅማለሁ ይላል ያለ ሀሳብ። ከጴንጤ ጋር አያደራድረውም። ሙስሊም የሚጠጣ ብዙ አታገኝም። የሚጠጡ አሉ ግን ብዙ አይደሉም። ማጆሪቲውን ነው ማወራ። ገባ? ሙስሊም አሁን ይቅማል ብትል ወንዱን ብዙም ይቅማል ይነግራል። ዱዓ እያረኩ ነው ይላል። አይዋሽም፣ አይሸማቀቅም፣ ምን አይልም። ዱዓ አረጋለሁ ይላል። እየቃምኩኝ ዱዓ አረጋለሁ ይላል። ሙስሊም አይከራከርም። ያዙ ይልቀቁኝ እንትና እንዲህ ስለሆነ ነው አይል። አሁን ችግር እኮ ያንተ ምን ነው? ግን የሃይማኖት መለኪያ ሊሆን አይችልም ነው እኮ የሚለው ያንተ ችግር። ኖ ምን መሰለህ፣ በኮሚኒቲው ላይ የምትቀርጸው ነገር ይኖራል። ወንጌልን በማንበብ እሱን ተው። እሺ ሌላ እንሂድ። መጽሐፍ ቅዱስ በማንበብ የሰማይና የምድር ልዩነት የለውም? ጴንጤና ኦርቶዶክስ የሰማይና የምድር እንደው ሀቅ እንነጋገር። እኔ በመጽሐፍ ቅዱስ ይኸው በዚህ በአንተ ፊት ለፊት ነው የምነግርህ፣ በአንተ በተመልካቾቹ ፊት ለፊት ጴንጤ ብዙ የሚጠየቀው የሚያነሱት ነገር አለ። ለምሳሌ ጴንጤዎች የእኛ ሃይማኖት ትክክለኛ ነው፣ እኛ ነን እውነተኛ ይላሉ። እኔ ግን እኔ ከነቀለሜ ጋር አለም ከአንተ ጋራ ድቤት ላድርግ በመጽሐፍ ቅዱስ ጴንጤ ምን አይነት ፌክ እንደሆነ ላሳይ ለአንተ። ምን አይነት ፌክ፣ ምን አይነት ውሸት። አዳምጠኝ። ምን አይነት እኔ እናንተ ብቻ በቃ ታች ልውረድ። እኔ ተቀጣጠር። ይሄ እኮ ዝግጅት የሚያስፈልገው ነገር ነው። ምን ሆናል እንዴ? እኔ አልዘጋጅም። ምንም ዝግጅት አያስፈልገኝ። አንተ ፓስተር ና እንዴ? አይደለሁም። አንተ 8 ወር ፓስተር የነበር ሰው አንተ ኖ ለምሳሌ አም 47 how old are you bro? እኔ አም 42 ኦኬ 42 42 ዓመት ኦርቶዶክስ ነህ ማብራት። አንተ 2 ዓመት ጨመርኩ 40 ዓመቴ ነው። ለምን ነው የምጨምረው? እግዚአብሔር 42 ነው። 84 ነው የተወለድኩት። ስንት ነው ቁጥር? 84 ነው የተወለድኩት ቁጥረው። ሰምተሻል? እናቱ ባልሽ 42 ነው። አይደለም ትክክል አይደለም። እሷ ታውቃለች 40 ዓመቴ ነው። እሺ ቀጥል። እሺ ልል የምፈልገው በ40 ዓመት በኦርቶዶክስነት ኖርሃል። 40 ዓመት ስትኖር ኦርቶዶክስ ላይ ሳትቀይር እንደኔ ዥው ሳትል ኦርቶዶክስ ላይ ተመችታ ኖርሃል። ምን ዝግጅት ያስፈልገዋል? ሙልጭ አድርገህ ለእኔ አስረዳኝ፣ አስታጥቀኝ በወንጌል ምን ችግር አለ? እኔ አሁን በጴንጤ 8 ወሬ ነው። በ8 ወሬ ችግር የለብኝም እንወያይ ያልኩ ነው። በ8 ወሬ በጴንጤ አዲስ ነው ለእኔ። አዲሱን ይዤ ይሄ ያዋጣኛል ያልኩትም በ8 ወሬ አንተ 40 ዓመት በተማርከው እናውራ እያልኩ ነው። ኦኬ እኔ እያልኩ ያለሁት ምን መሰለህ ዮኒ፣ እኔ አንተ አሁን ይሄ በህዝብ ፊት ነው ቻሌንጅ ማድረግ። ቢኮዝ እስካሁን ያነሳው አዳምጠኝ፣ እስከ ዛሬ ኦርቶዶክስ ላይ ያነሳቸውን ጥያቄዎች ለምሳሌ ስለ ገድላቶች አንስተሃል፣ ስለ ኦርቶዶክስ እምነት አንስተሃል፣ አጣጥለሃል፣ ምን ብላል። የጴንጤው ግን አልተነካም። እስከ ዛሬ ጴንጤዎች ምን መሰለህ ልክ እኛ መጽሐፍ ቅዱስ እናውቃለን እውቀት አለን ብለው ነው የሚከራከሩት። እኔ ግን አንተንም ሌሎቹንም ቻሌንጅ ማድረገው ግን ከአንተ ነው የምጀምረው። ስለዚህ እሱን ደግሞ አዳምጠኝ፣ እሱ ደግሞ ዝግጅት ይጠይቃል። ዝግጅት ማለት ምን ማለት ነው? የጴንጤው ነገ ከፈለክ ነገ ዊክንድ ዱ ነገ ቱሞሮ በጣም በደስታ በምን ጉዳይ ላይ ነው? ምን ቢኮዝ እኔ አሁን ስራ ላይም ስለሆንኩ ነው። አየህ ነገ እናንተ በምን ጉዳይ ላይ ነው መነጋገር የምትፈልገው? በሁሉም ላይ ነው ወይስ በሁለት ነገር እንነጋገር። አንተ ለምሳሌ ካነሳቸው ለምሳሌ የሞራል ስታንዳርድ የጨዋነትን መለኪያ ጴንጤ አያጠፋም፣ ጴንጤ አጭበርባሪ አይደለም፣ ጴንጤ ጨዋ ነው በምትለው አዳምጠኛ። አሁን እኮ ስለዚህ አንተ ባልከው አልከኝ እኮ ራስህ ባልከው አይሻልም?
ይኸውልህ አንደኛ መጽሐፍ ቅዱስ የሚያውቀው ኦርቶዶክስ ነው ማን ነው ጴንጤ ነው አልክ አይደለ? መጽሐፍ ቅዱስ የሚያውቀው ጴንጤ መጽሐፍ ቅዱስ ካወቀ አይዋሽም ጴንጤ ማለት ነው። አይሰርቅም ጴንጤ አይደለ? አንተን የምትለው መጽሐፍ ቅዱስ ያነባል ያውቃል ነው ያልኩህ። ኖ አሁን እኮ ክርክር የነበረው ምን መሰለህ? ኢትዮጵያ ውስጥ አብዛኛው ሌባ ኦርቶዶክስ ነው፣ አብዛኛው ሸርሙጣ ኦርቶዶክስ ነው፣ አብዛኛው አጭበርባሪ ጠጪ ኦርቶዶክስ ነው እያልክ ነው አይደለ? እኔ ደግሞ ይሄንን ነው አንደኛ ካንተ ጋር ፕሩቭ ማድረግ የምፈልገው። እኔ ደግሞ ዓለም ላይ አንደኛው ሸርሙጣ ጴንጤ ነው። አዳምጠኝ። ኢትዮጵያ ብለው ወደ ሌላ ኢትዮጵያ እኮ ዓለም ላይ ነው ያለችው። we have a conversation አስሬ አዳምጠኝ አትበል እንደ ህፃን ልጅ። we talking I never say አዳምጠኝ I didn't say that let's talk። በኢትዮጵያ ጉዳይ ነው የምናወራው። ኢትዮጵያዊ ነኝ። ኢትዮጵያ ላይ ባየሁት ነገር ነው የማወራው። አብዛኛው ክለቦች፣ አብዛኛው ኢትዮጵያ ላይ ያሉ ነገሮች በሙሉ በኦርቶዶክስ የተያዙ ናቸው። it is መከራከር ትችላለህ but the truth is the truth። okay so what አሁን በአብዛኛው በኦርቶዶክስ መያዛቸው ጴንጤ ምንድነው መጠጥ ቤት የለውም ወይንም ጴንጤ ደግሞ እንደዚህ አይነት ቢዝነስ ውስጥ የለም ማለት አይደለም። አብዛኛው ከሰማ ጆሮ ከሰማ አብዛኛው ማለት ሌላው የለውም አላልኩኝ። ኦኬ አይ ግን አንተ አሁን አርጊመንት ማዳመጥ አሁን እሺ እንደዛ ከሆነ ጴንጤም ሸርሙጣ እንደሆነ ታምናለህ? ጴንጤም ሸርሙጣ እንደሆነ፣ ጴንጤም አጭበርባሪ፣ ጴንጤም ጠጪ እንደሆነ ታምናለህ? አብዛኛው አይደለም እያልኩ አብዛኛው ሆነ አልሆነ ግን ጴንጤም ነው። አዎ ልዩነት አለው። ምን መሰለህ ሌላው ምን ይሆን መሰለህ ጴንጤውን ሲጠጣ ይደበቃል ካልከኝ የሚፈራው ነገር አለ። ልክ እንዳልሆነ ያውቃል። የሆነ ጊዜ ላይ እንደሚስተካከል ያውቃል። የኦርቶዶክስ ግን አደባባይ ላይ ቄሱ ይጠጣልሃል ያለሽ። አሁን እኔ የምጠይቀን ጥያቄ ያን ነው። አሁን ጴንጤ ዘረፈ ብትለኝ ምናልባት ተደብቆ ሊያደርገው ይችላል። እኔ እንደውም አደባባይ ተደብቆ ካደረገ ከእግዚአብሔር መደበቅ ልዘግብ አንድ ጴንጤ ተራ ጴንጤ ካየው ጴንጤ መሆኑን ካወቀ ይደነብራል። ወይኔ ስህተት ነው የሰራሁት ብሎ በጌታ ፊት ንስሐ ይገባል። እዚህ ጋር እኮ ያለ ሼም ነው የሚደረገው። ሼም የሚባል የለም፣ የሚፈራው የለም፣ የሚደበቀው የለም፣ ምን የሚለው የለም። አደባባይ ላይ መጥቶ አደረገው እስተካከላለሁ ብሎ ስለሚያስብ ስህተት መሆኑን አምኖበት ተደብቆ ተሸማቆ ነው የሚያደርገው። እና በአደባባይ አምኖበት ከሚያደርግና ተሸማቆ ከሚያደርገው የትኛው ነው ለመዳን ቅርብ የሆነው? እንደ ጥፋት ሳየው እንዲሁም በአደባባይ የሚያደርገውን ሰው አደንቋለሁ። ለምን መሰለ? ስህተትም ይሁን አምኖበት በአደባባይ ያደርጋል። እግዚአብሔርን ጨዋ እየተጫወተ የእግዚአብሔር ተመልካች ነኝ እያለ እግዚአብሔር ነኝ አሁን ለምሳሌ በእግዚአብሔር ስም እየማለ እየተገዘተ እንደ ጥሩ ምሳሌ እየመሰለ እንደገና ደግሞ ተደብቆ ሌላ ነገር የሚያደርግ ሰው ይሄ እንደውም አሰናካይ ነው። በመጽሐፍ ቅዱስ የሚያሰናካይ አይደለም። ለምን መሰለህ? አዳምጠኝ። አይ ሐሳቤ ልጨርሳ። ቆይ ምን መሰለህ? እኔ አጠር ያለ ነው ማለት። እሺ አጠር ያለው ዋናው ፖይንት ምን መሰለህ? ያንተ ሰሞኑን ያነሳቸው አርጊመንቶች አሉ። እስከዛሬ ኦርቶዶክስን የምትረግምበት መንገድ ኦርቶዶክስ ኃጢአተኛ እንደሆንን፣ ሌባ እንደሆንን፣ አጭበርባሪ እንደሆንን፣ ዝሙተኛ እንደሆንን አድርገህ ነው ስትገልጽ የነበረው። እኔ ደግሞ ምለው በዚሁ ኦርቶዶክስ የሆነ ሰው እንደዚህ የሚያደርግ አለ። ጨዋ የሆነ ደግሞ መጠጥ አይቶ ማያቅ፣ ዝሙት ማያቅ፣ መጥፎ ነገር ማያደርግ፣ ቤተሰቡን ትዳሩን የሚያከብር እግዚአብሔርን የሚፈራ ሚሊዮን ኦርቶዶክስ ብዙ አይደለም ነው ያልኩት። የለም ብዙ አለ ይሁን ብዙ አለ። ዳስ ዘ ፕሮብለም። አየህ ብዙ ኦርቶዶክስ እንደዛ አለ። ስለማይመስል ስለ ትዳር አላወራንም። እኔ ያልኩት ምንድነው ስለ ትዳር እያወራን አይደል? ስለ ትዳር ሳይሆን ስለ ወንጌል፣ አንደኛ በወንጌል ደረጃ፣ ሁለተኛ በሴተኛ አዳሪነት ደረጃ፣ ሶስተኛ በመጠጥ ደረጃ በምን እያደረግን ስናየው ማጆሪቲው ኢትዮጵያ ላይ የምናየው ኦርቶዶክስ ፈንተው ብሎ ይታያል እያልኩ ነው። አልዋሸው። መጮ ይቻላል፣ ማበድ ይቻላል። is the truth. አሁን ለምሳሌ ቅድም ያልኩ ለዛ ነው። አንድ ሰው ቆባ አድርጎ ቢጠጣ አንተ የምታከብረው ቄስ መጥቶ ቆባ አድርጎ ሲጠጣ ብታይ ወይ ጫት ስቅም ብታይ ትሰናከላል። እሱ ያላመነበትን እኔ እንዴት አምናለሁ ብለህ ምን ታደርጋ? ተሰናክለ ራስህ ወደዛ ነው የምትሄደው። ግን ያ ቄስ ቤቱ ተደብቆ ቢጠጣ ሌላውን ማህበረሰብ ምን 50 ሰው 100 ሰው ባለበት ባይጠጣ እና ብቻውን ቢሆን የሚጠይቀው እግዚአብሔር ብቻ ነው። ከእግዚአብሔር ጋር ነው ንስሐ የሚገባው። ግን
100 ሰው 200 ሰው ባለበት ቁጭ ብሎ አንድ ሙስሊም ልበል ቄሱን ተው ቆብ አድርጎ የሙስሊም ሲጠጣ ቢታይ ሙሉ ያ 200 ሙስሊም ይሰናከላል። ያ ነው መታሰብ ያለበት ብዬ የማስበው። ስህተት የለም የትም ቤት አይደለም። there is no perfection, perfect is only God። እግዚአብሔር ብቻ ነው ትክክል፣ ሁሉንም በትክክል የሚወስደው እሱ ነው። በየቀኑ ንስሐ የምንገባ ሰዎች አለን። የስ ሶሻል ሚዲያ ላይ ግን እንዳልኩ መጥቶ አሁን ለምሳሌ 8 ወር ሙሉ ሲቀጠቅጠኝ ዋለ የኦርቶዶክስ ልጅ እየመጡ እኔ መዝሙር እንኳን ሳዳም በ200 ሰው ሰድቦኝ የሚሄደው የኦርቶዶክስ ልጅ ምንም ባልተናገርኩበት ሰዓት ጓሚ ልብኝ እነሱ ናቸው። አሁን ነው ሲበዛ ጠንክሮብኝ ቡቡ ብዬ አንድ ቃል ብናገር ይኸው እንደ ሲጦዛ በአንድ ቀን ጦዘ። እነሱ 8 ወር ሲቀጠቅጡኝ ምንም ያልተባለ የዮኒ ማኛ አንድ ንግግር እነሱ ሙሉ ኦርቶዶክስ ተቀባበለ። ለምን? ጥላቻ ለጴንጤ ስላለው። ሌላው ነው አይደል? እንደምናው ቄሶቻችሁ ሙሉ ሲሳደቡ ማን የከሰሳቸው? ያያዘ ልደታ አንዴ ሙስሊም ቢናገር አፉን ሲያሲዙት ለምንድን ነው ያልተናገሩ? ለምን? እኔ ላይ ግን የሚበረታ በሽ ነው። ለምን? ፖለቲካም ስለሚሰሩ ከፖለቲካ ጋር ተገናኝተዋል። ፖለቲካ ስለሆነ አሁን ደግሞ የአማራን ፖለቲካ አልደግፈው አዳው መብቴ ነው። ይሄ ደግሞ አማራና ኦርቶዶክስ አማራ አንተ ነው ቅድም አድርገህ ስትናገር የነበረው እኔ አይደለም እኔ ያልኩት ቅድም አንተ በደንብ አድርገህ ከአማራ ጋር ግን ይሰራው አማራ ክልል ነው ያልኩት እኔ። አሁን ቅድም ምን መሰለህ አማራ ክልል ኦርቶዶክስ ነው አይኖር ከእንትን በስተቀር ከወሎ በስተቀር ሌላ ህዝብ አይኖርበት። አማራ ክልል ምን ማለት ነው? ሌላ ህዝብ አይኖርበት? 1000 ወላይታ ይኖራል እንደ አማራ ክልል ላይ ኖራል። ማን አትኖራለሁ? ራሱን ያልመጣው እንጂ አማራ አትኖር ብሎ የከለከለው ምንድነው? በጣም ይሄ እኮ የጥላቻ ንግግር ነው። ባይዘው እንደፈለክ በለው ትግራይ ለምንድነው? አንደኛ በመጀመሪያ ጥላቻም በለው እንደፈለክ ማለት አዳምጠኛ። አያኖሩም ስትል አያኖሩትም። ጎጃም ጎንደርና ትግራይ የሌላ ብሔር 1000 በሄድበት ነቅሎ ያስወጣዋል እያሉ ምንድነው ማስረጃ? አሁን ጎጃም ውስጥ አዳምጠኛ ነገር ማስረጃው ልንገራ። ኢትዮጵያ ላይ ሙሉ ሌላ ቦታ ላይ ብሔር ብሔረሰብ ይኖርበታል። ሙሉ ሌላ ላይ ኤክሰፕት አፋር ብዙም አይደለም። ግን ሌላው ቦታ ላይ ደቡብ ላይ ብትሄድ ኢትዮጵያዊነት ታየዋለ። ሙሉ አዲስ አበባ ብትመጣ ሙሉ ታየዋለ። ኦሮሚያ ክልል ብትሄድ፣ ሲዳማ ብትሄድ በሙሉ ሌላ ቦታ ላይ ሙሉ ኢትዮጵያዊነትን ከለር ታያለ። ጎጃም እና ጎንደር ብትሄድ ምናልባት ትግራዋይ ሊኖር ይችላል። ከዛ ውጭ የሚኖርልህ በ10 ሺህ በ20 ሺህ የሚኖር ሌላ ብሔር ብሔረሰብ የለም። ከነ ትግራይ ነው ማወራ። ትግራይና አማራ ይሄ አሁን ተሳስተሃል። ለምን መሰለ ትልቁ ስህተት አየህ ምንድነው? እስቲ አስተምር ላስተምር ዮኒ በጣም ላስተምር። በመጀመሪያ ደረጃ ትግራይ ክልል ይሄ ምን ልታደርግ ነው? ሰው እኮ እዛች ትግራይ ክልል ሪሶርስ የለም። ለምሳሌ መሬት የላቸውም ክልል ውስጥ ማለት ነው። አዳምጠኝ። ኖ አይ እውነት እንነጋገር። መሬት የለም፣ ሪሶርስ የለም። ለንግድም ሰውም ራሱ ወደ አዲስ አበባ የሚመጣበት ህዝብ ነው። አማራ ክልልም በብዛት እንደው የተጣበበ ሪሶርስ ያለው ነው። መሬቱም ራሱ በግንባር ላይ የሚያርስ በግንባር በሆነች መሬት ላይ የሚያርስ ከትውልድ ትውልድ እየተላለፈ የሚያልፍ ትንሽ የመሬት ያለው ህዝብ ነው። እውነት ለመናገር ከዛ ብዙ ሰው ላይ ሄድ ይችላል እንጂ ከተሞች ላይ ብትሄድ፣ ለምሳሌ ጎጃም ባህር ዳር ላይ ብትሄድ ብዙ ጉራጌዎች ነጋዴዎች አሉ። ብዙ ኦሮሞዎች አሉ በጎጃም ውስጥ ማለት ነው። ብዙ ሰዎች ይኖራሉ። ለምንድነው ይሄንን አንተ እንደማይኖር ሆሞጂኒየስ የሆነ ወይንም አማራ ብቻ እንደሚኖር አድርገህ የምታየው? ይሄ አንደኛ ስህተት ነው፣ ትክክል አይደለም ማለት ነው። የሚሰራ ሰው የሚገርም ነገር አማራ ክልል አገው አለ፣ ሌሎች ብሔር ብሔረሰቦች መኖር ብቻ ገብታችሁ ይሄን ነገር የኦሮሞ ልጆች ጎጃምና ጎንደር ላይ ካላችሁ ፕሊዝ እንዴ ብዙ ኦሮሞዎች ጎጃም ውስጥ የሚኖሩ ኦሮሞዎች አሉ። እሱ ብቻ አይደለም። አንድ ነገር ልንገርህ አማራ ክልል እኮ ወደ 7 ነው 8 የሚሆን ብሔር እውቅና ተሰጥቶት የክልሉ ባለቤት 80% አሁን መሬቷ ምናምን ብለኛል። ከአንተ ካልከው ጋር ክላሽ የሚያደርገው የቱ መሰለህ? ኢትዮጵያ ላይ ከ70 እስከ 80% ጤፍ ታርሶ የሚበላው ከአማራ ክልል ነው አልከኝ። ያ ለመሬት እያለ እንዴት ነው ይሄ ህዝብ ወደ ለዛ ሄዶ ማረስ የማይፈልገው? እስቲ ንገረኛ። የሚበላው ምኑ ያለው አማራ ክልል ከሆነ ይሄ ህዝብ ከኦሮሚያም ሆነ ከደቡብም ሆነ
ከሲዳማም ሆነ ወደ አማራ ክልል ነው ሰው መጥቶ ሊበላ የሚፈልገው ያለበት ቦታ ላይ። አሁን ዱባይ ትንሽ ሀገር ናት፣ ስልጣኔ ስላላት ሰው ሁላ ከየዓለሙ እየሄደ ይኖርባታል። አሁንም ጎጃም ቅድም እንዳልከው 80% የአማራ ጤፍ ሙሉ ኢትዮጵያን ያደርሳል ብለኛል። ኦኬ አግሪ እሺ ልበል። ታዲያ እንደዛ ለመሬት ላይ እንዴት ነው ሌላ ህዝብ መጥቶ ሊኖርበት ያልቻለው? እስቲ ዘግበኝ፣ በፈለግከው አስረዳኝ በሚገባ ቋንቋ። ይኸውልህ እኔ እያልኩ ያለሁትኝ ጎጃም ላይ ለምሳሌ ባሌ ሂድ። ባሌ በጤፍ በስንዴ ይታወቃል። ገባ? ጎጃም በጤፍ ይታወቃል። አዳምጠኝ። ያ ማለት ጎጃም ያለውን መሬት ባለው መሬት ላይ የኢትዮጵያን ሞስት የፕሮዳክቲቭ የጤፍ ምርት ትልቁን የሚያመርተው የአማራ መሬት ነው። ለምሳሌ ምንጃርና ጎጃም አልኩ። ያ ማለት ግን መሬት በብዛት አለው፣ ስንዴም የሚያመርትበት ባቄላም የሚያመርትበት ሁሉም መሬት አለው ማለት አይደለም። የአማራ መሬት ታውቋል። የአማራ ላንድስኬፕ ተራራ ይበዛል በብዛት ከሰሜን ሸዋ እንደውም ጎጃም ነው ለጥ ያለ መሬት ያለው በብዛት። ግን ጎንደርና ወሎ እንደገና ሸዋም ስትሄድ በብዛት ተራራ የሚበዛው መሬት ነው ያለው። ይሄ ሂስቶሪካሊ ብዙ ነገር አለው። እሱ አይደለም ጥያቄው። ግን አማራ ክልል ውስጥ ሰው ብሔረሰቦች ተፋቅረው የሚኖሩበት 7-8 ብሔረሰብ ተፋቅረው የሚኖርበት ክልል ነው። አንድ ብሔረሰብ ማንነት ይሄ ነው ተብሎ ተገሎ ተጨፍጭፎ ተፈናቅሎ አይታወቅም። አንተ ከዚህ መሬትን ልቀቅ ተብሎ በግለሰብ ደረጃ በቪዲዮ አይታጣቅም። በግለሰብ ደረጃ ከዚህ ተነስ ተብሎ ሲደበደብ አይታጣቅም። ዘመቻ ሲደረግባቸው አይታጣቅም። ይሄ በእኔም በአንተም ታሪክ ማናቀው ነገር ነው። ሀቅ ስለሆነ ማለት አሁን ካልከው ጋር ትንሽ ፍላሽ ከሃይማኖቱ ወደ ፖለቲካ ገባል። ድጋሚ አንተ ካልካቸው ነው የምመጣው። ገባ? አሁን ካልካቸው ነገሮች ላይ የምደግመው ነገር አንድ ነገር አለ። ለምሳሌ ተራራማ መሬት ብዙ የለውም አልከኝ። ወሎ ላይ የኦሮሞ ልጆች አሉ፣ የትግራይ ልጆች አሉ። ምን ብለው የአማራ ክልል ወሎ ላይ ግን በፍቅር ሁሉንም ተቀብላ ታስተናግዳለች ወሎ። እንዲሁም ሸዋና ወሎ የአማራ ክልሎች በደንብ አድርገው ሌላውን በፍቅር ሲያስተናግዱ አይቻሉ። ጎንደር፣ ጎጃምና ትግራይ ግን ያንን ነገር እያደረጉት አይደለም። ይህን ኖቲስ አድርጎ መናገር ወደ ዘረኝነት ሊወስድ አይገባም። ቢያንስ ማስተካከል ነው የሚገባው። ማስተካከል ነው። እንደ አንድ ሰው ያየውን እይታችን ስንናገር ይነወት ዳት ሜክ ሴንስ ብሎ መናገር ይቻላል እኮ ሲምፕል። ስለዚህ የወሎ አማራ ሙሉ ትግራይንም ደቡቡንም ኦሮሞንም ሁሉንም ተቀብሎ ያኖራል። ተራራማ ስፍራ ነው፣ ብዙ የሚታረስ ነገር የለውም። ሌላውን ግን በፍቅር አድርጎ አብሮ እየኖረ ነው። ጎጃምና ጎንደር ላይ ግን ይሄ በደንብ አይታይም። ትግራይ ላይ ይሄ በደንብ አይታይም ማለት ምንድን ነው የተሳሳትኩት ወይም ደግሞ ልክ አይደለም? ሌላውን ልዘግብ፣ ወደ ሃይማኖቱ ልመለስልህ። ስትመጣ ስልክ እየመጣበት ነው። ሲመጣ አንድ ነገር ልጨምር፣ ሌላ የምጨምርልህ አሁን ጎጃም ላይ ወይ ጎንደር ላይ አንድ ጴንጤ መጽሐፍ ቅዱስ ይዞ መንገድ ላይ ልክ አዲስ አበባ ላይ ወይም ደቡብ ላይ ወይም ወሎ ላይ ጎንደር ጎጃም ላይ እና ትግራይ ላይ ኢየሱስ ጌታ ነው እያለ መጽሐፍ ቅዱስን ይዞ በመንገድ ቢሰብክ ምን አይነት ነገር ነው የሚደርስብ? ሴፍ ነው ብለህ ታስባለህ? እስቲ ይህንም አብረህ ገለጽ አድርግልኝ አባት። እንግዲህ ጴንጤዎች ቸርች አላቸው። እኔ እስከማውቀው ድረስ ባህር ዳር ላይ አማራ ክልል ላይ ብዙ ቦታ ላይ ቸርች እንዳላቸው አውቃለሁ። ምንም የደረሰባቸው ነገር የለም። ገብተዋል ቱቢግንዝ ማለት ነው። አንድ ነገር ማወቅ ያለብህ መንገድ ላይ ስለሰበኩ ምናምን አይደለም። ቸርች ኖሯቸው ሃይማኖታቸውን ኤክሰርሳይዝ እያደረጉ ነው።